ኤፍሬም ማለት ነው። አንተ ምን አገባክ? ምንም እኮ አይመለከትም። ጥፋቱን ያጠፋው እኮ አበጋዝ ነው አይደለም እንዴ? እሱ ነው ይቅርታ መጠየቅ ያለባት። እንደዚህ ተንበርክኮ ይቅርታ መጠየቅ ያለባት እሱ እንጂ አንተ አይደለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሩታ ግን በነገራችን ላይ አቋምሽን ወድጀዋለሁ። ግን ኤፍሬም ያኔ ለአባቱ ለቤተሰቡ ክብር የሌለው ሰው አንተ ተንበርክክ ለሱ እንዴት ነው ማለት? ለአንድ እድል ስጪው። ምን አይነት እድል ነው ምስተሰጠው? ምን አይነት እድል ምን አይነት እድል ትስጠው? እዛ ጋር እሱ እየተሽለጠለጠ እንዴት ነው እናንተ ራሳችሁ አይምሮ የላችሁም እንዴ? እድል ስጪው የምትሉት በጣም እኮ ነው የሚገርመው። የምሬ ነው። ሁልጊዜ እሷን ትጫናታላችሁ። እሱን ለምን ደግሞ ፈሩት? እሱ ማን ነው? እሱ ምንድን ነው ሌሽ እንዴ? እዚህ ጋር እኮ እሱ እያደረገ ያለውን ነገር ማየት አለባችሁ ወይስ ማየት አትችሉም? ወይስ ቆሻሻ እንትኑ ስራውን እየሸፈናችሁለት ነው? እንዴት ነው እቺ ልጅ እሳት ውስጥ ግቢ የምትሏት? አንድ እድል ስጪው፣ አንድ እድል ስጪው። ምን አይነት እድል ስትስጠው? ብዙ እድሎች ሰጠችው። እቺ ልጅ ተስፋ ቆረጠች። በቃ ማለት የሰው ልጅ ብዙ እድሎችን ይሰጣል። በዛ እድሉ ደግሞ ካልተጠቀመ ያኔ ያ ሰው እድል የሰጠው ሰው ተስፋ ይቆርጣል። የራሱን መንገድ ነው የሚፈልገው። እሷም ደግሞ የራሷን መንገድ መኖር ትፈልጋለች። ሰላሟን ትፈልጋለች። እንዴት ነው የምታስቡት እናንተ? እድል ስጩ ብለ ከአንተ መንበርከክ የለ። እንደውም ከእሷ ጎን ሆነህ እሷ ከእንደዚህ አይነት ህይወት እንድትወጣ ማድረግ ነው ያለብክ። ምክንያቱም እህት አለክ ማለት ነው። ሴት ልጅ አለ አይደል ቤታችሁ። ጋሽዬም ቢሆን ከዚህ ህይወት መውጣት እንዳለባት እንጂ እናንተ ግዴታ ለሱ እድል ስጩ። እሱ እዛ ጋር ሌላ ነገር ይሰራል። እሱ እዛ ጋር ከሴት ጋር ህይወቱን እየኖረ ያለን ልጅ እንዴት ነው አንድ እድል ስጩ? እሱ እኮ ነው እድል ስጭኝ ብሎ መጥቶ ያንን መጥፎ ስራውን አስወግዶ ሚስቴ እድል ስጭኝ፣ እኔ ከአንቺ ጋር ነው መኖር የምፈልገው ብሎ ያንን ህይወት ትቶ እሷ ጋር መምጣት ያለበት እሱ እንጂ አንተ አይደለም። ተንበርክከ ይቅርታ መጠየቅ ያለብክ ጋሽዬ አይደለም። መጥቶ እሷን ይቅርታ አርጊለት ብሎ ማለት ያለበት እራሱ ነው። ያጠፋው ጥፋት ራሱ ነው አይደለም። እሱ ራሱ ቢመጣ እኔ አብራው እንድትሆን አልፈልግም። ምክንያቱም እየሰራ ያለው ነገር ምንም ደስ አይልም ማለት ነው። ምንም አንድ ባለትዳሩን የማይጠበቅ ነገር ነው እየሰራ ያለው ማለት ነው። እናንተ ራሱ እንዴት ነው ማታዩት? እንዴት ነው ማትመለከቱት? እንዴት ነው እቺ ልጅ እዚህ ህይወት ውስጥ ግቢ የምትሏት? ምን አይነት ነገር ነው? ቆይ የሰው ልጅ እንዴት ነው እያየ እንደዚህ አይነት ህይወት ውስጥ ግቢ የሚለው ማለት ነው? የሰውን ልጅ በጣም ከባድ እኮ ነው። የምሬን ነው። ለሚያየው ሰው ለሚሰማው ሰው በጣም ከባድ ነው። አንተ ተንበርክከ ይቅርታ አንተ መጠየቅ የለብም። ምንም ጥፋት እኮ የለብም አንተ። እሱ ለአባቱም ለቤተሰቡም ክብር የለውም። ክብር የሌለው ወንድ ደግሞ ለቤተሰቡ ክብር የሌለው ወንድ ደግሞ ለሚስቱም ክብር አይኖረውም። እያየን ነው ማለት ነው። ስለዚህ እሱ ያለበትን መንገድ ማስቆም ከቻላችሁ ማስቆም ነው። እድል እንድሰጠው ራሱ ማለት ነው። አሁን ግን ምን አይታ ነው እድል የምትሰጠው ልጅቷ? እንዴት አይነት ህይወት ውስጥ ልትኖር ነው እድል የምትሰጠው? እሷ እድል ሰጠው ከእሷም ጋር እያለ ከዛች ዘልዛላ ጋር እንዲንዘላዘል ነው እድል የምትሰጠው? ይሄ ማለት እኮ እሱ በትምህርት እየወሰደበት አይደለም። ግን እሷ በቃ ያለ የሄደችበትን አቋም ፈጽማ ማለት ነው ለእሱ ልክ ማስገባት አለባት። ያኔ እሷ ዛሬ ላይ እናንተን አይታ ይቅርታ አድርጋለት ብትመለስ ስለምትወዱ በጣም ይጎረርባታል። በጣም ብዙ ነገር ሊያወራ ይችላል። ምክንያቱም እናውቀዋለን አበጋዝን ማለት ነው። የሆነ ራሱን እንደ ምንድን ነው የደንበል ህንፃ እንኳን እንደዛ አይታይም። አዲስ አበባ ላይ አለ የተባለው ህንፃ እንኳን ፎቅ እንኳን ራሱን እንደዛ አያይም ማለት ነው። እሱ ግን ከዛ በላይ ነው የሚያየው። ማንነቱን የሚረሳ ሰው፣ ምን እንደነበረ የሚረሳ ሰው ማለት አበጋዝ ነው። በቃ የሆነ እንዴት ነው ሰው እኔ እንጃ ብቻ እናንተ ራሱ እኔ አንዳንዴ በጣም ነው ግርም የምትሉኝ። የምር አባት ልጅ ምናምን በጣም ትገርሙኛላችሁ። አይሚ ግን ከእንደዚህ አይነት ነገር መገላገሏ በጣም ነው ደስ የሚለው። የምር ዛሬ እሷ ራሱ ከብሩክ ጋር ባትሆን በዚህ ነገር ላይ እሷ ራሱ ትጨመላለቅ ነበረ ማለት ነው። እና የሆነ በቃ ታውቃላችሁ በጣም ነው የሚያስጠላው። በጣም ነው የሚደብረው። እየሰራችሁ ያላችሁት ነገር ያስጠላል። በጣም ያስጠላል። ይሄኛው የራሳችሁ ህይወት እንኳን ከሆነ ይሄንን ህይወት አውጥታችሁ ማሳየት የለባችሁም። ትውልዱ ምን ይማር ከእናንተ? ለትውልዱ ማሰብ አለባችሁ እኮ። ይሄ ትውልድ ትንሽ ነገር ያበላሸዋል። ገባችሁ? ይሄ ትውልድ ትንሽ ነገር እንትን ይለዋል። ስለዚህ የሆነ የሚያስተምር ነገር ይዛችሁ ብትመጡ አሪፍ ነው። ህይወታችሁ ውስጥ የሚያስተምር ነገርን ብትሰሩ የራሳችሁ ጥሩ ነገሩን አጉልታችሁ ብታሳዩ ደስ ይለናል ማለት ነው። እና ኤፍሬም አንተ መንበርከክ የለብም። መንበርከክም ካለበት አበጋዝ ነው። ግን እኔ ሩታ ይቅርታ እንድታረጊለት እኔ እንጃ፣ እኔ አልፈልግም። ለምን? እኔ እንደዚህ አይነት ህይወት ስለሚያስጠላኝ፣ እኔ ራሴን በእሷ ቦታ አድርጌ ስለማየው፣ ሴት ልጅ ነኝ እኔ። ለራሴ ማልፈልገውን እሷ ትሁን ብዬ አልልም። እኔ እንደዚህ አይነት ነገር ባሌ ከሌላ ሴት ጋር ሲላላት ሲጋጋት አብሬው እኖራለሁ ማለት አልችልም። አብሬው ከሱ ጋር እኖራለሁ አልልም። ምክንያቱም እኔ አልፈልግም። ባል የአንድ ነው እንጂ የ10 ሴት አይደለም። ከ10 ሴት ጋር እየተጋጋጠ መጥቶ ከኔ ጋር መልሶ መሆን ምን የሚሉት ነው?
እናንተ ራሱ እንዴት ነው የምታስቡት? የምር ይቅርታ አርጊለት፣ ይቅር በይው፣ እንዲህ ነው ከራሱ አይደለም ምናምን፣ ከራሱ ነው አውቆ ነው በቃ አውቆ ነው በቃ ማለት ብር ስለሚወድ መስራት ስለሚፈልግ ብር ስለሚወድ ነው ይህን ነገር እያደረገ ያለው በሚስቱ ላይ ጨዋታ የያዘው ማለት ነው። የምር እንደዚህ አይነት ባል አይስጣችሁ እህቶቼ። እንደዚህ አይነት ብር የሚወድ ባል ለብር ብሎ ሚስቱን መስዋዕት የሚያደርግ ወንድ ልጅ አይስጣችሁ። ሚስቴን አትንኩብኝ፣ ለሚስቱ መከታ ለሚስቱ ሞገስ የሚሆን ባል ይስጣችሁ። የምር የሩታ ትዳር እኔ እንጃ በጣም የሚያስጠላ የሚዘገን፣ እኔ በህይወቴ አይቼ አላቅም እንደዚህ አይነት ትዳር። እቃቃ ጨዋታ፣ የህፃን ልጅ ጨዋታ ማለት ነው እንዴ! የሰው ልጅ እኮ 25 ከሞላ የበሰለ ነው እንዴ! ሁሌ 23 ላይ ሙጭጭ አይልም። 22 ላይ ሙጭጭ አይልም። ገባችሁ? ሴት ልጅ ናት እንደውም በእድሜዋ ዝቅ አርጋምት። ወንድ ልጅ እኮ 25 22 23 ራሱ ከሞላ በቂው ነው። መብሰል አለበት እንዴ! ምንድን ነው እንደ ህፃን ጨዋታችሁ ሁሉ እንደ ህፃን። በጣም ነው የሚያስጠላው። በቃ ማለት እኔ እንጃ እንዴት አድርጋችሁ እንደምታስቡ ራሱ። በእርግጥ አበጋዝ ከኦዲየንስ ጋር ልተያይዘክ ነው። እልህ እኮ ማለት ነው አንድ ነገር እልህ ቤትህን አያኖርም፣ ቤትህን አያቆምም። እልህ ማለት ነው ኦዲየንስ ያንተን ህይወት አይመራልም፣ የራሱን ህይወት ነው ሁሉ የሚኖረው ማለት ነው። እዚህ ጋር ኮሜንት ሊጽፍልህ ይችላል፣ ብዙ ነገር ሊልክ ይችላል። ገባ? ግን የራሱን ህይወት ነው የሚኖረው፣ ያንተን ህይወት አይደለም የሚኖርልክ ማለት ነው። አንተ ደግሞ የራስን ህይወት ነው የምትኖረው። ህይወትህን ደግሞ በራስህ እጅ ማበላሸት የለብህም። ቤተሰብን ማሳፈር፣ አባትን አንገት ማስደፋት። ስንት አንገት አስደፋቸው ጋሽዬን ማለት ነው። ስንዴ ውሸታ ማስባልካቸው፣ ስንት ያሰደብካቸው፣ ስንት ያዘቀዘቅከው ጋሽዬን ማለት ነው። ስለዚህ ለቤተሰብ ክብር ይኑርክ ከብር ይልቅ ማለት ነው። ለቤተሰብ ክብር፣ ቤተሰብ ያሳደገው ነው ማለት አንተ በምትሰራው ነገር ቤተሰብክ ነው የሚወቀሰው። ገባ? እንዴት ነው ያሳደጉት ነው የሚባለው። ገባ? ስለዚህ ለቤተሰብ ክብር እሺ፣ ሩታን ተዋት፣ ግን ለቤተሰብ ለአባት ክብር ይኑር። አባትን እስከ መች ነው አንገት የምታስደፋቸው? እስከ መች ነው ሁልጊዜ በአንተ የሚያፍሩት? ሁልጊዜ አንተን አስተካክላለሁ ብለው እሳቸው የሚሰደቡት ማለት ነው። ምክንያቱም አንተ የምትስተካከል ሰው የምትስተካከል ፍጡር ስላልሆንክ ማለት ነው። እና እንደዚህ ባታደርግ አሪፍ ነው። ለቤተሰብ ክብር ይኑር። ለራስ ክብር ባይኖር፣ ለሚስት ክብር ባይኖር፣ ለቤተሰብ ክብር ይኑር ማለት ነው። እኔ ከምንም በላይ ቤተሰብ ይበልጣል። ቤተሰብ አገር ነው። የምሬን ነው ምላችሁ። ለሚስቱስ እሺ፣ ኤፍሬም ደግሞ በልጅሽ ገና የመጣ ልጅ ራሱ ተሰቃየ እኮ። የምሬን ነው። በእናንተ ምክንያት አሰቃያችሁት እንደ ልባችሁ እንትን እያላችሁ ማለት ነው። እና አበጋዝ ወደ ራስ ተመለስ፣ ወደ ቀልብ ተመለስ። ኮዴንስ ጋር ልመያያዝ፣ ኮዴንስ ጋር ይሁን ነገር ማድረግ ምናምን ያኒ ምን ልበል፣ በጣም ያስጠላል። ወደ ራስ ተመለስ። አንዳንድ ጊዜ የሚያስተምር ነገር ስሩበት፣ እየሰራችሁ እለፉ። የሚያስተምር ነገር ማለት ነው። ሁሌ ቆሻሻ ነገር አትስሩ፣ ሁሌ መጥፎ ነገር አትስሩ። እኔ ሁለታችሁንም ወዳቸዋለሁ። ሁለታችሁም አንድ ላይ ሆናችሁ እንድትመጡ ነው የምፈልገው ማለት ነው። እዚህ ጋር ማለት እኔ እንጃ፣ አንተ ከሌላ ሴት ጋር መተህ ከሌላ ሴት ጋር እንትን በጣም ነው የሚያስጠላው ማለት ብዙ ነገር ብዙ ዋጋ ተከፍሎባቸዋል እና